ቤት አደገኛ ጠንቋይ ያለ ደሞና በተከታታይ 3 ቀን አይቻቸዋለሁ። ከባድ የሆነ መረጃ ተላከልኝ። ኤፍሬምና ሩታ ጠንቋይ ቤት እየተመላለሱ ፎቶ ተላከልኝ። ኤአይ ነው እንደ ጌታ ሆይ ኤአይ ነው በለኝ እያልኩ ፎቶውን ገለባብጬ አየሁት ማለት ነው። በዚህ ሰሞን እንግዲህ ሩታና ኤፋ ጠንቋይ ቤት እየተመላለሱ ነበረ። ይሄ ሰሞን ብቻ አይደለም፣ በዚህ ሰሞን 2 ሄደዋል። በዛኛው ሰሞን ደግሞ 1 ሄደዋል። በየትኛው ሰሞን ካላችሁ ካስታወሳችሁ ትዝ ይላችኋል። ሩታ ለአብርሽ የወርቅ ሀብል ካላሰርኩል ሞቼ እገኛለሁ እያለች ነበር። ፎቶ ላስገባላችሁ። ይሄንን ካስታወሳችሁ አስታውሱት። ይሄን ፎቶ ይሄን ፎቶ ያን ሰሞን ጠንቋይ ቤት ሄደው ነበር። እዛ ደግሞ ጠንቋይ ቤት ጎረቤት ሪከርድ አደረገችልኝ። እሱንም እናዳምጠው። ቆይ ከዛ እኔና እናንተ እናወራለን። አብርሽን ልናድነው ምንችለው እኔና እናንተ ናችሁ። ይሄን ቪዲዮ ላይክ እያደረጋችሁ ለሄርሙና ለቡዜ ላኩላቸው። አሁን የምነግርሽ ነገር ለሄርሙና ለቡዜ አሳውቂ። አደራሽን እባክሽ። አብርሽ ተመትቶበታል። ሩታና ኤፍሬም ከሰሞኑ ጀምሮ እዚህ እኔ ጎረቤት እየተመላለሱ ነበረ። እኔ ጎረቤት አደገኛ ጠንቋይ ያለ ደሞና በተከታታይ 3 ቀን አይቻቸዋለሁ። ይሄ ሰውዬ ደግሞ አደገኛ ሰው ነው። ሰውን ሁሉ የሚያስለቅስ፣ የሚያሳዝን፣ የሚያሳብድ ብታይ ማለት ነው። እና ጠንቋይ ነው። ታዲያ ሩታና ኤፍሬም እዚህ ቤት ለምን መጡ? በእርግጠኝነት የምነግርሽ ለአብርሽ እየቀመሙ ነበረ። አብርሽ ደግሞ ጤነኛ አይደለም። ሙሉ በሙሉ ተቆጣጥረውታል ነው የምልሽ። በፍጥነት ጸበል ቡዜና ሄርሙ ጸበል ሊውሰዱት። እባክሽ ከቻልሽ ይሄን ነገር አድርሽላቸው እባክሽን። አዳመጣችሁ? ሪከርዱን አዳመጣችሁ? ለማንኛውም እኔ ፎቶውን ሁላ ተልኮልኝ አይቼዋለሁኝ። ልጅቷ ግን ሚዲያ ላይ እንድለቀው ፈቃደኛ አይደለችም። ለምን? ይሄ ቪዲዮ ማን እንዳነሳቸው ፎቶ ሳነሳ አይተውኛል እና ይህን ፎቶ እባክሽን ሚዲያ ላይ አትልቀቂው። ነገር ግን አብርሽ እንዲድን ስለምፈልግ ለቡዜና ለሄርሜላ ላኪላቸው ብላኛለች ማለት ነው። እና ለነሱ አደርሳለሁኝ። እናንተም ይሄን ቪዲዮ ላይክ እያደረጋችሁ ስፔሻል ቡዜ ወንድሟ ማዳን እንዳለባት ማወቅ አለባት። ገባችኋ? ቡዜ አሁን ሄርሜላ ምንም አይነት ትግል ብታደርግ ጀስት ሄርሜላ ከሩታ ለመንጠቅ ገባችኋ? ከሩታ ለማዳን ነው እየሰራች የሚመስላቸው። ቡዜ ግን ወንድሟ ነው። ወንድሟ ደግሞ አእምሮ ላይ ሌላ ሰው በመተት ገብቶ እንዲቆጣጠረው ስለተደረገ ቡዜ ይሄንን ስራ መስራት አለብሽ እባክሽን። ቴሌግራም ላይ የላኩልሽን መረጃ ገብተሽ እዩ። ከዛ ይሄን ቪዲዮ ላይ መረጃ አለ አዳምጪ። ከዛ በኋላ ወንድምሽን ወዴት መውሰድ እንዳለብሽ አስቢ። ይሄን ቪዲዮ ለቡዜና ለሄርሜላ አድርሱላቸው። ቤተሰብ አብርሽ ተመትቶበታል። እኔ አብርሽን ማታ እያጥረገረኩት ሰምታችኋል አይደለ? የአብርሽ ጥፋት ነው ብዬ ብዙ ነገር እየፈረድኩበት ነበረ። ብዙዎቻችሁም ተረጋጊ፣ ይሄ በጤና አይደለም ብላችሁኛል። ተረጋጋው። ዋትስአፕም ላይ ደግሞ መልእክት ተላከልኝ፣ ፎቶ ተላከልኝ። ቮይስ አላምንም ብዬ ፎቶ ተላከልኝ። ቤተሰብ ፎቶ ተላከልኝ ነው ምላችሁ። ግን ደግሞ ፎቶውን ስታነሳቸው ስላዩት እንከስሻለን በዚህ ወጥቶ በዚህ ገብቶ ብላ ሩታ አስፈራርታለች ማለት ነው። እሺ ቆይ ወደ ሩታ ልምጣላችሁ። ሩታ ግን እንደዚህ መተት በመታተት አድርገሽ አምጥተሽ ምንድነው የሚጠቅምሽ ነው ልጁ? ምንድነው የሚጠቅምሽ? እሺ በቃ ሩታ በቀል ነው የጣለችው ነገር ሲነሳባት ተንገብግባ ነው እሱን መጣል ፈልጋ ነው እንበል። የታናሹ ግን ድድብና ማለት ነው ሊገባኝ አልቻለም። የኤፍሬም ድድብናና ምንድነው የሚጠቀመው? አብርሽን ከደስተኛ ህይወት ነጥሎ ወደ ሩታ ማምጣቱ ምንድነው? ሩታ እኮ የእውነት ወዳው አፍቅራው ወይም ደግሞ ከሱ ጋር ረዘም ያለ ላይፍ መኖር ፈልጋ ቢሆን እኮ ችግር የለውም። ሩታ ጋር በቀልና በቀል ነው ያለው። ኤፍሬም ደግሞ ለሩታ እንግዲህ እኔ በእውነት በጣም ተናድጃለሁ። የምሬን ነው የምላችሁ። በቃ ብድብ እያለሁ ስራ ትቼ ነው የመጣሁላችሁ አሁን። እሺ ኤፍሬም ለሩታ ወስዶ አሳልፎ የሰጠው ለምንድን ነው? ሩታ እኮ አብራው መኖር አትፈልግም። ሩታ እኮ ከዚህ ደስታን ትንሽ ታገሰኝ እያለች ነው። ሩታ በቀልና በቀል የጣለችው ነገር ስለተነሳባት ነው በዚህ ርቀት የምትሄደው። የኤፍሬም ግን ድድብና ምንድን ነው? የእናቱን ልጅ አሳልፎ ለጠንቋይ የሚሰጠው ለምንድን ነው? አብርሽ እኮ ጤነኛ አይደለም። ቤተሰብ ቪዲዮን እኮ ተረጋግቼ አየሁት።
ልጄ እንዴት አደገ ይላል፣ የሆነ ነገር ይቀባጥራል። አብርሽ እኮ ጤነኛ አይደለም፣ ተዞልሟል፣ ፍስስ ነው ያለው፣ እንደዚህ ነው ያለው። አብርሽ ጤነኛ አይደለም። ቪዲዮ ተመልከቱ። ዛሬ ገብታችሁ አብርሽ ቤት ገብታችሁ ድጋሚ እዩ። አብርሽ ጤነኛ አይደለም። ሲቀጥል ደግሞ ወደ ሩታ ልምጣላችሁ። የቅድም ያሳየዋችሁን ፎቶ አይታችሁታል አይደለ? መጀመሪያ አዎ። ከዛ በኋላ ምን አለች? ጊዜ ይፈጃል እንጂ አብርሽ እጄ ይገባል አለች። እሱም ብቻ አይደለም ቲክቶክ ላይ ምን አለች? እኔ በፖስተች ምንድነው ስቶሪ በፖስተች ቁጥር አልመጣም። ቲክቶክ ላይ ምን አለች አስታወስኩኝ። ትላንት ወዳ ይዘገያል እንጂ አህያ የጅብ ናት አለች ማለት ነው። እናም ደግሞ ከዚህ በፊትም ጊዜ ይዘገያል እንጂ አብርሽ ወደ እኔ መምጣቱ አሳይሻለሁ ብላ ሄርሜላ ላይ እየዛተችባት ነበረ። አሁን አብርሽ ከትላንት ወዳ ሄርሜላ እያለ የነበረ በዚህ ሳምንት ሄርሜላ እያለ የነበረ ትዝ ካላችሁ ኤፊና ሩታ ጠርተው ወስደውት ሄርሜላ የደረሰችባቸው ቀን እንዴት እንደተንሰፈሰፈላት አይታችኋል። ተከትሏት እባክህ ኤፊ የሆነ ነገር ፍጠር፣ እባክህ እኔ ላስቀይማት አልፈልግም፣ እባክህ ጥሩ ሁኔታ ላይ አይደለችም ብሎ ተንሰፍስፎ ሄዶ ቤቷ ላይ እንዲኮ ነው እያለ የነበረ ልጅ በማግስቱ መጥቶ በሁለት ቀን መጥቶ እኔ ከሩታ ጋር ነው መኖር የምፈልገው እና ከሩታ ጋር ነው መቀጠል የምፈልገው፣ ከዚህ በኋላ አጠገቧ አርቃትም ምናምን ብሎ ድብዝዝ ብሎ ሲያወራ እንዴት ነው ማጠረጥሩት? ይሄ እኮ የሆነ ነገር አለ። ተዚህ ይላችኋል። ደግሞ ሀብሉን አስራለት ከዛ መልሶ አውጥቶ በእጁ ይዞ ከዛ እንደገና አሁንም መልሶ ሰጣት። ከዛ እንደገና ይሄ ሁሉ ሴራ ነው። ከዛ በኋላ ደግሞ ኤፍሬም ዋሽቶ ጠራውና ቤቷ የሆነ ነገር አደረጉት፣ ነኩት፣ የሆነ ነገር ቀጠለ። ኤፍሬም ሄርሜላ ቤት መጣ። አብርሽ ደግሞ ሩታ ቤት ሄደ። ከዛ በማግስቱ አብርሽ ከሩታ ጋር ነው መኖር የምፈልገው፣ ምርጫዬን እንትን ብያለሁ፣ ሉሌ ጋር ነበርኩኝ ብሎ እየቀባጠረ መጣ ማለት ነው። አሁን አብርሽ ጤነኛ እንዳልሆነ በደንብ ተገልጦልኛል። ቮይስም ተልኮልኛል፣ ፎቶም ተልኮልኛል። ይሄንን መረጃ ቡዜ ናት ይሄንን በደንብ መስራት ያለባት። ምክንያቱም ሄርሜላ አሁን እያንዳንዱን እንቅስቃሴዋን ምንም አጠገቡ እንዳትደርስ ተደርጓል ማለት ነው። ስለዚህ ቡዜና ጓደኞቹ እንደው የሆነ ነገር ብለው ቡዜ ቤትሽ ውሰጂውና ተረጋጋ ብለሽ ቤትሽ ወስደሽ ጸበል አስገቢው፣ ስውሯ ማርያም አስገቢው። አብርሽ ጤነኛ አይደለም። የእውነቴን ነው የምልሽ፣ አብርሽ ጤነኛ አይደለም። ቴሌግራም ደግሞ መረጃ ልኬልሻለሁ። ስልክሽን ከለምሊ ወስጄ መረጃ ልኬልሻለሁኝ ማለት ነው። እባክሽን ቡዜ፣ እባክሽን መረጃ አይተሽ ለወንድምሽ ድረሽለት ማለት ነው። እና ደግሞ ሌላው በመቀጠል ሄርሜላም ከኤፊ ራቂ። አሁን አብርሽ ላይ የተደረገበት ነገር አንቺ ላይ የማይደረግበት ምክንያት የለም። እርጉዝም ብትሆኚ እነዚህ ሰዎች ጤነኛ አይደሉም፣ ቃዥተዋል ማለት ነው። ስለዚህ በአስቸኳይ ከኤፍሬም ያለሽን ርቀት አቁሚ። በቃ ራቂ፣ ኤፊ ራቂው። ቤትሽ ከመጣ ድጋሚ ቻንስ አትስጪው። ውጭ ላይ ላናገርሽ የሆነ ነገር ቢልሽ ቻንስ አትስጪው። ይሄው አብርሽን በምን ምክንያት እንዳጠመዱት ፎቶ እልካለሁኝ ላንቺም ማለት ነው። ለቡዜ ልኬላታለሁኝ። ያንቺ ስልክ ግን ከወንድምሽ ጓደኛ አቀበልና አሁን እልክልሻለሁኝ። እባክሽን አሁን ከኤፊ ራቂ። እነሱ ጥንቁልና ጠንቋይ ቤት እየሄዱ እየመተቱባችሁ ነው። ይሄን ቪዲዮ አድርሱላቸው። እየመተቱባቸው ነው። እኔ ዛሬ መረጃ ተላከልኝ ቤተሰብ አየው ባይኔ አይነው እንዴ ብዬ በቃ ራሴን ማለት ነው። የእውነቴን ነው አላመንኩትም። ራሴን እያየው አላይም። በቃ ገባችኋ? እያየው አላይም። እንዴት ልይ ሰው በዚህን ያህል ክፉ ይሆናል? እኔ የወንድምየው የታናሽየው ጭካኔ ለዚያውን ለአብርሽ መዳንና አብርሽና ሄርሜላ አንድ ላይ እንዲሆኑ የቡዜ እርዳታ ነው የሚያስፈልገን። ዴቫ ራስ ወዳድ ነው። አየነው እኮ ታላንት ወዳ እኛ ወንድማችን ነው የሚጎልብን፣ ወንድማችን አብርሽና ወንድማችን ኤፊ ናቸው የሚጎልብን አለ። እኛ አስተዋይነህ ስንልህ እዚች ጋር አናታችን ላይ ፊት ጣልክ እንዴ? የሄርሜላን ባዳነት የሩታን ባዳነት እኮ አንተ እስክትነግረን አንጠብቅም። ባዳ እንደሆኑ እናውቃለን። ግን ሰው ሁሉ በፍቅር ነው ተዛምዶ የሚወልደው። ሰው ሁሉ በመዋደድ ነው ተዛምዶ የሚወልደው። አንተ ግን ተላንተ ወዳ እኛ ወንድማችን ነው የሚጎልብን አልክ።
ድሮም አስተዋይ የሆነ በቃ ቅባት እንደሆንክ ታስታውቃለህ። እኛ ቡዜ ናት የምትሻለን። ቡዜ ሀቃቁን እየተናገረችን ቢሆን እያፍረጠረጠች እየሰደበችንም ቢሆን እውነት ቡዜ ትሻለሃለች። አንተ ግን የሆነ በቃ ተቀባብተ የመጣ እንትን ነው የምትመስለው እንስራ ወንድማችን እንዴት እንዳቃጠለኝ እውነት ትናንትና ቪዲዮ ብሰራ ሙልኝ ባደርገው ደስ ይለኛል፣ ግን ታውቁት ንቄ። አሁን የቡዜ እርዳታ ያስፈልገናል። ይሄን ቪዲዮ ላይክ አድርጉ። ሁላችሁም አብርሽን ተረዱት። በዚህ ሰሞን ጢባ ጢቤ ይጫወቱበታል። እኛም ለመቃጠል እንዘጋጅ። ተረጋጉ ቤተሰብ። አብርሽ በጤናው አይደለም እንጂ ሄርሜላ ማን ነው ከዚህ እንክብካቤ ወጥቶ ሩታ ጋር ወደ ጥፍጠፋ ህይወት ወደ ስቃይ ህይወት የሚሄደው? ማንም። የእውነቴን ነው የምላችሁ። እንዴ አብርሽ እኮ እንደ ንጉስ እኮ ነው ሩታ የያዘችው። የምሬን ነው የምላችሁ። ሄርሜላ የያዘችው አብርሽን እንደ ንጉስ ነው። ሩታ ደግሞ እንደ ባሪያ ነው የያዘችው እያላጋች። ነው የትኛው ወንድ ነው ከእንክብካቤ ህይወት ወጥቶ ወደ ሲኦል ህይወት የሚሄደው? ማንም። ይሄንን ልታገናዘቡ ያስፈልጋል። እንደገና አሁንም አብርሽን እንዴት እንመልሰው እና ደግሞ በዚህ ሰሞን ብዙ ቪዲዮ ነው የሚለቀቅላችሁ። አብርሽ ሄርሜላን እያስከፋት እያበሳጫት ራቂ ካጠገቤ እያላት፣ ግን ይሄ ሁሉ ነገር አትናደዱ እናንተ ተረዱት። በዚህ ሰሞን አብርሽ ትክክል አይደለም። አሁን የአብርሽ ሪሞት ሆነዋል እነሱ ሁለቱ ልጆች ማለት ነው። ኤፋ ግን ትጸጸትበታለች። የእናትህን ልጅ እንደዚህ አሳልፈ ሩታ እኮ አሁን ጠላቱ እየሆነች ነው። በአንድም በሌላም ጠላቱ የማይፈልገውን ህይወት አስገድዳ እያኖረችው ነው። እኔ ምን እንደሚጠቅማት አላቅም። አፈዛ ደንዝዛ እሷ አእምሮን ካልተቆጣጠረ ስሜታዊ ስለሆንኩ ነው ምን ተባተበው ስናደድ እንዲን ተባተባለሁ የሆነ በቃ እሱን ካልተቆጣጠርኩ ያለችው ለምንድን ነው ቤተሰብ? ለምን መሰላችሁ? ጠላትነት ነው። ደስታን ከዚህ ጠብቀኝ እያለችው ነው። ከዚህ ደግሞ ጥቃቷን እየሰነዘረች ነው። ሁላችሁም ይህን ቪዲዮ አድርሱላቸው። ቡዜና ሄርሜላ ስፔሻል ሄርሜላ ተጠንቀቂ። ከኤፋ አጠገብ እንዳደርሽ ሄርሜላ ራስሽን ጠብቂ። ከወንድሞችሽ ጋር ሆኚ ለጊዜው